አመሰግናለሁ። ያው ከጦር ሜዳ ስለመጣው ሳይሆን ትንሽ ግራግሪን ስለመመኝ ነው እያነከስኩ ያለው። ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡር ጀነራል አበባው ታደሰ፣ ክቡር ጀነራል አለምሸት ደግፌ፣ ክቡር ጀነራል ሀጫሉ፣ ክቡር አቶ አባዱላ ገመዳ ባለብዙ ኮፍያ ናቸው። የዕለቱ ደግሞ በጣም ስፔሻል ነገር የሰሩ ሰው ክቡር ጀነራል ባጫ ደበሌ እንኳን ደስ ያለዎት ለማለት ፈልጋለሁ። ይሄ ነገር በጣም መጽሐፍ ልጅ እንደመውለድ ነው። ደግሞ በተጨናነቀ ስኬጁል ውስጥ ይሄን መጽሐፍ በጣም ትልቅ ስራ ነውና ስለ መጽሐፉ ዝርዝር ኋላ ላይ ያወራለሁ። እንኳን ደስ ያለዎት ከመላ ቤተሰቡ ጋር ለማለት ፈልጋለሁ። ቅድም ዶክተር ዳኛቸው የተናገረውን ነገር እኔም እጋራዋለሁ። በጣም አስቸጋሪ ነው። ፎር ስታር ጀነራል ሳሉ እዚህ እድሜ ልካቸውን ጦርነት ውስጥ ውጊያ ውስጥ ሚሊተሪ ትራዲሽን ውስጥ የቆዩ ሰዎች ከነሱ ፊት እኔ ዝም ብዬ ከራያ መጥቼ ዩኒቨርሲቲ ምናምን ተምሬ ምናምን ያልኩ ሰው ነኝ። ስለዛ መናገር ከባድ ነው እና ከሰዓትኩም ይቅርታ አድርጉልኝ ነው ማለት። ደግሞ ሁለተኛው ነገር ደግሞ ከኔ ፊትና ኋላ ያሉት ሰዎች ከባባድ ሰዎች ናቸው። ዶክተር ዳኛቸው ልምዱ ምኑ ደግሞ ወጋ አዲስ አበባ ያድግም የወሎ እንትን አለው የወሎ ለዛ አለው አለ። ጀነራል አለምሸት ደግሞ አፍ ከፍተም የምታዳምጣቸው ሰው ናቸውና ይህን ሁሉ በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት። ግን ያው ጀነራል ስለጠየቁ ሪቪው አላደረግም ቢል ምን ሊመጣ እንደሚችል አስቤ ነው የመጣሁትና እንግዲህ መነሻው አንድ ኒቼ የሚባል ፈላስፋ who has a why to live can be almost anyhow ይላል። በህይወት ለመኖር ምክንያት ያለው ሰው ምንም አይነት መከራ ምንም አይነት ሁኔታን ተቋቁሞ የመዝለቅ አቅም አለው ይላል። ውትድርና ከሁሉ ሙያዎች የተለየ የሚያደርገው የሰው ልጅ ተወልዶ እስኪሞት ድረስ የህይወትን ትርጉም ምክንያቱን እየፈለገ የሚኖር ሰው ፍጡር ነው። ዲስከቨሪ አንድ ጊዜ ዲስከቨር አድርገህ የሚጨርሰው ነገር እስከ ዕለተ ሞት ድረስ ዲስከቨሪ ያደርግንም ከነዚህ ሁሉ የህይወት መኖርን ትርጉም ከሚሰጡ ምክንያቶች አንዱ ትልቁ ከፍተኛው ጣሪያ ላይ የሚደርሰው ነገር ስለሆነ ነው። እና ወታደሮች ከማንኛውም የሙያ መስክ በላይ ለምን እንደሚኖሩ ያውቃሉ። ከማንኛውም ፍቅር ያዘን ከሚሉ ሰዎች በላይ በሀገራቸው ፍቅር የተለከፉ ሰዎች ስለሆኑ they have their right to live so ምንም አይነት መከራ ሰቃይን መሸከም ይችላሉ። መጽሐፍም ራሱ መከራ ነው፣ ስቃይ ነው፣ በጣም ያሰቃይ ነገር ነው መጽሐፍ። ወታደሮች ሲጽፉ ግን በጣም የተለየ እንደሆነ ተረድቶኛል። እንደ ጦርነቱ ነው የሚጻፈው በጣም በከፍተኛ። አሁን I tried አንድ ባይዘው ዲፌክት የለውም አንዲት ቃል ኤዲሽን ምንም አታገኙ። 4 ጊዜ ሞከርኩ ዝም በኤዲሽኑን ብቻ እና ምንም ነገር አላገኘሁም። ጀነራሎች ሲጽፉ እንደ ጦርነቱ ነው ምናምን ብዬ ለራሴ እንትን አልኩኝ። እንግዲህ የሰው ልጅ ለምንድን ነው የሚዋጋው? አሁን ይሄ ጸረ ሽምቅ ውጊያ ነው የሚለው መጽሐፉ እና ዝም ብሎ ጦርነት ፈላጊዎች ያስመስለዋል መጽሐፉ። ግን የሰው ልጅ ሁሉ ጊዜ እየተዋጋ ነው የኖረው። አንድ የሰው ልጅ ታሪክና ጦርነት አይለያዩም። የሰው ልጅ ታሪክ የጦርነት ታሪክ ነው፣ የጦርነት ታሪክ የሰው ልጅ ታሪክ ነው ይላሉ እነ ቱሊፒደስ። ብንፈልገውም ብንጠላውም ባንወደውም ጦርነት የታሪካችን ክፋይ ነው። ጦርነትን ማስወገጃው መንገድ ራሱ ዋር ሜኪንግ ካፓቢሊቲ የሚባለውን የመዋጋት አቅም በመገንባት ነው። ስለ ጦርነት አቮይድ በማድረግ ባለመጻፍ ባለመነጋገር አይደለም ጦርነት የሚቀረው። እንዲያውም ስለዚህ ነገር አብዝቶ በመጻፍ በመነጋገር ነው ጦርነት የሚቀረው። እና ይሄ ከሰው ልጅ ጋር ተጣብቶ ከሂውማን ኔቸር ጋር ተጣብቶ የቆየው የሰው ልጅ ፍራቻ አለው፣ ክብር ይፈልጋል፣ ጥቅም አለው ይላል ቱሊፒደስ የሚባለው ሰውዬ። እና ፊር ኦነር እና ኢንተረስት አለው። እነዚህ ሶስቱ ነገሮች እስካሉ ድረስ የሰው ልጅ ይዋጋል። ኢቭን እነዚህ ነገሮች ከውጊያ ውጭ ከጦርነት ውጭ በሆነ መንገድ የሚያስከብሪያ አቅም የሚያገኘው
መጀመሪያ ዋር ሜኪንግ ካፓቢሊቲ ሲጎናጸፍ ነው ይለናል ይሄው ጸሐፊ። ስለዚህ ጀነራል ባጫ የጻፉት መጽሐፍ ጦር ሰባቂ ምናምን ሳይሆን ኢቭን ሰላም የምንፈልግ ሰዎች ሰላም እንዴት እንደሚመጣ መንገዱን የሚያሳይ ነገር ነው። ዋር ሜኪንግ ካፓቢሊቲ ይሄ ጦርነት የማድረግ አቅም የሀገራትን ህልውና ወስኗል። ለምሳሌ በቅርቡ አውሮፓ ህብረት ይወያያል ዩሮ ለምንድን ነው እንደ ዶላር የማይተካው ምናምን ብለው ሲነጋገሩ ትልቁ ፋክተር ይላሉ አንድ በጣም ትልቁ ሜጀር ፋክተሩ አውሮፓ የሚሊተሪ አቅም የላትም ካላትም ራሷን ለመከላከል እንጂ ለማጥቃት የሚያበቃ አይደለም ይላሉ። ኢቭን የአሜሪካ ዶላር ሪዘርቭ ካረንሲ እንዲሆን እንግዲህ ሪዘርቭ ካረንሲ ሲሆን አንድ ብር ያልተገደበ አንሊሚትድ ቦሮዊንግ ካፓቢሊቲ እንትን ይላል። አንዲት ሀገር የዓለም እንትን ካረንሲ ሲሆን እንደው ያልተገደበ የመበደር አቅም አላት ማለት ነው። ያተመች ነው የምትበደረው። ሌላው የሚገበያዩበትን ገንዘብ ራሷ አትማ ነው እንትን የምትለው እና ለምን አሜሪካ ይሄን ያገኘች ሲባል 900 የጦር ቤዞች ስላሏት ነው። ቻይናም አሜሪካን መገዳደር የምትችለው እስካሁን የገነባቸው የጦር አቅም ራሷን ለመከላከል ነው። እንደ አሜሪካ 900 1000 ሚሊተሪ ቤዝ ከፍታ ራሷን ለመከላከል ሳይሆን ሌላውንም ለማጥቃት የሚያስችል አቅም ስትገነባ ነው ዩዋን አብሮ የሚያድገው ይላል። ስለዚህ ጦርነት አሁን ስለመከላከል ስለምናምን እያወራን አይደለም። ኢቭን ካረንሲ የሚባለውን ገንዘብን ራሱ ሪዘርቭ ካረንሲ እንዲሆን እንዳይሆን የሚያደርገው ዋር ሜኪንግ ካፓቢሊቲ ነው። ጦርነት የማድረግ አቅም ነው። በፍጥነት ያደጉ ሀገራት በሙሉ ብታያቸው ዳች 16ኛው ክፍለ ዘመን ጀርመን ጃፓን ምናምን ሂዱ ሁሉ ጊዜ አውት ኦፍ ሚሊተሪ ኔሴሲቲ ነው የህልውና አደጋ ተዳረገባቸው። እሱን 1% የኢኮኖሚ እድገት 2% ራስን የመከላከል አቅም ይጨምራል ይላሉ ምሁራኖች። እና ኢትዮጵያውያን አብዝተን ስለ ውትድርና ስለ ጦርነት ስለ ዋር ስትራቴጂ ምናምን መነጋገር መጻፍ አለብን። በተለይ ደግሞ የኢትዮጵያ መንግስታት እንግዲህ እኛና ደቡብ አፍሪካ እኛና አልጄሪያ እኛና ሊቢያ ባለመገዛት ፍላጎት አንለያዩ። ሊቢያዎች ዑመር ሙክታር እየመራቸው ከፍተኛ ትግል አድርገዋል። አልጄሪያዎች ፈረንሳይን እንዴት አድርገው እንደታገሏቸው የሚገርም ነው። ዙሎዎችም ደቡብ አፍሪካ ላይ 15ኛው ክፍለ ዘመን ዳቾቹ ሲመጡ ያላደረጉት ውጊያ የለም። ባለመገዛት ፍላጎት እኛም ደቡብ አፍሪካውያንም አልጄሪያውያንም ሊቢያውያንም እኩል ነን። የተለያየ ነው በካፓቢሊቲ ነው በችሎታ ነው። ጦርነት በማድረግ አቅማችን ስለተለያየ ነው። ሚኒሊክ 100,000 ሰራዊት ሬዝ አድርገው አድዋ ላይ ተዋክተው እንትን ያሉት ዑመር ሙክታር 100,000 ሰራዊት ሬዝ ማድረግ ስለማይችል ነው 20 እስከ 30,000 ሰራዊት ብቻ ነው ሬዝ ያደረገው። ስለዚህ እኔ ውትድርና ጦርነት የሆነ የወታደሮች ፎር ስታር ጀነራልስ ጉዳይ የወታደሮች ጉዳይ ብቻ ሳይሆን ማንንም ዕውቀት የሚያጓጓው ሰው ማንንም ሀገራት እንዴት እንዳደጉ ማወቅ የሚፈልግ ሰው ማንንም ፖለቲካ ላይ ማህበራዊ ኢኮኖሚያዊ በአንዲት ሀገር ፖለቲካ ኢኮኖሚያዊ ማህበራዊ ህይወት ውስጥ ኢንተራክሽን ውስጥ አስተዋጽኦ ማድረግ የሚፈልግ ሰው ሊያከብረው ሊወደው አብዝቶ ሊያነብበት ሊያውቅ ዕውቀት ሊያከማችበት የሚገባ ጉዳይ ይመስለኛል። የኢትዮጵያን ስቴት ሁሉ ጊዜ የፈተናቸው ጠንካራ መንግስት እንዳይፈጠር እዚህ ሀገር በከፍተኛ ደረጃ የተላደረው በየተራ እየተዋጋን እንድንኖር ያደረገን ይሄ ኢንሰርጀንሲ ነው፣ ሽምቅ ውጊያ ነው። እንደሚታወቀው ለሽምቅ ውጊያ መንግስታት አልተዘጋጁ። ፕሮፌሽናል አርሚ ለሽምቅ ውጊያ ብዙ ጊዜ አይዘጋጅም። ትልልቅ ሰራዊት ከፊት ለፊት የሚዋጋ ታንክ መድፍ ይዞ የሚዋጋ ቢኤም ይዞ የሚዋጋ እንትን ነው የምንጠብቀው እንጂ ፕሮፌሽናል አርሚ ሲገነባ ለኢንሰርጀንሲ አይደለም። በዛ ምክንያት መንግስታት ይፈተናሉ። አሜሪካውያን አፍጋኒስታን ላይ ተዋርደው ወጥተዋል፣ ቪየትናም ላይ ተዋርደው ወጥተዋል። ስለዚህ ከፍተኛ የሆነ ዝግጅት ፕሮፌሽናል አርሚ ለካውንተር ኢንሰርጀንሲ እንዲሆን ራሱን ካላዘጋጀ በተለየ መንገድ ልዩ ጥረት ካላደረገ በስተቀር ይቸገራል። እና አብዙት ዕውቀት ሊመረትበት የሚገባ ብዙ ፕሮፌሽናል አርሚስ ፌል ያደረጉበት ጉዳይ ነው ይሄ ጉዳይ ማለት ይሄ መጽሐፍ የተጻፈበት ጉዳይ። ኢትዮጵያ ውስጥ ደግሞ ተራራው ይመቻል፣
እነዚህ ተራራዎች ጣሊያን ምናምን አባረንባቸዋል ግን ለትንንሽ ሚሽለኮሎኮ ኃይሎች ይመቻል ታሪካዊ ጠላቶች አሉ እነዚህ ተደምረው አካባቢያችን ያሉ መንግስታት ደካማ ናቸው ተሪቶሪያቸው ምናምን በደንብ አይቆጣጠሩ ይሄ ከዚህ ሄደው ወደዛ ለሚሽለኮሎኮ መንግስት አማጺዎች ይመቻል በአጠቃላይ ለኢንሰርጀንሲ የማይመች ዓለማዊ ሁኔታ ቢኖርም ከሁለተኛው ዓለም ጦርነት በኋላ ኢንሰርጀንሲ አሸንፎ መንግስት ሆኖ የሚያውቀው አንድ ሁለት ጊዜ ብቻ ቢሆንም ፌል ያደረገ ቢሆን የኛ ፍላጎት የኛ አምቢሽን እንደ መንግስት ሰርቫይቭ ማድረግ ብቻ ሳይሆን የአገሪቱን እድል ፈንታ መቀየር ስለሆነ በዚህ ጉዳይ ላይ በቂ ዕውቀት ተመርቶ የወታደሩ የመዋጋት አቅምና ኤፊሺየንሲ ጨምሮ ይሄን ነገር ለአንድ ጊዜ ለመጨረሻ ጊዜ ዘግተን ወደሚቀጥለው እንደማንም ሀገር ስለ እድገት ስለምናወራበት ኢንቫይሮንመንት እንዲፈጠር በጣም ፈንዳሜንታል ኢሹ ነው ማለት የመጻፍ ይጻፍበት ጉዳይ እና ይሄ እንትን ያደርገዋል ኢትዮጵያ ሁላችንም እንደምናውቀው በካንትሪ ኦፍ ግሬት ሚሊተሪ ትራዲሽን ነች በጣም ትልቅ የሚባል ሚሊተሪ ትራዲሽን አለ ጸሐፍቶች የኢትዮጵያ ሚሊተሪ ትራዲሽን ከጃፓን ጋር ያወዳድሩታል ጃፓኖች 700 ዓመት ተዋግተዋል እና በአንድ ወቅት ከ7 እስከ 10% የሚሆነው ህዝባቸው ወታደር ነበር ሳሙራይ ነበር ይላሉ እንዲያውም ውትድርናን ወደ አርት ቀይረው ይሄ ማርሻል አርት ቴኳንዶ ምናምን የሚባለው ነገር አድርገው ወደ ሌላ ሌቭል እንትን ያሉ ህዝቦች ናቸው ለጃፓን የተጠጋ የሚወዳደር አይነት ሚሊተሪ ትራዲሽን አላት የምትባለው ሀገር ኢትዮጵያ ነች ኢትዮጵያ የብዙ ዓመታት ሚሊተሪ ትራዲሽን አላት ዛስዋይ እንግዲህ እኔ እስከማውቀው ድረስ ቀኝ ያልተገዙ ሀገራት ከዚህ የደቡብ ክፍል ላይ ሁለት ናቸው ታይላንድ እና ኢትዮጵያ ናቸው ታይላንድ ያው ጃፓን ኮሎናይዝ ነው ያደረገው እንጂ ማለት የጃፓን ምንም ራሱን ከመከላከል አልፎ ቀኝ ገዢ ነው ጃፓን እና ታይላንድ ደግሞ ቀኝ ያልተገዛው የታይላንድ ንጉስ እንግዲህ ታይላንድ በህንድና በቻይና መካከል ነው ያለው የቻይና ከታይላንድ አጠገብ ያለው የቻይናን ክፋይ ፈረንሳይ ነበር ቀኝ የምትገዛው ህንድን እንግሊዝ ነች እና ሁለቱም በዲፕሎማሲ በጣም ክሌቨር የሆነ ዲፕሎማሲ የተከተሉ ታይላንድ እንዳትወረር አድርገዋል እኛ ግን ተዋግተን ነው ነፃ ያወጣነው አጋጥሞን 5-6 ጊዜ ተዋግተን ነፃ ወጣነው እንዲያውም የጥቁር ህዝቦች ታላቁ ድል ነው የሚባለው ከሃኒባል ቀጥሎ ትልቁ ድል ነው የሚባለው እንትን አድዋን አስመዝግበናል የአድዋ ድልን አስመዝግበናል ሶ ኢትዮጵያ ከፍተኛ የሆነ ሚሊተሪ ትራዲሽን ያላት ሀገር ነች ግን ይሄ ከፍተኛ የሆነ ሚሊተሪ ትራዲሽን ኮንሲስተንት አልነበረም ቀጣይ አልነበረም ውትድርና ከፍተኛ የሆነ ቲዮራይዚንግ አለበት ከፍተኛ የሆነ ቲዮሪ የሚመነጭበት እንትን ነው የማኔጅመንት የምናምን ኮንሰፕቶች በሙሉ የስትራቴጂ የመጡት ከውትድርና ነው ከፍተኛ የሆነ ኢኖቬሽን ይሄ አሁን ኢንተርኔት ምናምን የሚባለው አሜሪካን ሀገር ለሚሊተሪ ኮሙኒኬሽን ነው የተሰራው ከፍተኛ የሆነ ስትራቴጂክ ዴፕዝ ያለው ጉዳይ ነው ሰዎች በተለየ መልኩ ስለ ስትራቴጂ እንትን የሚሉበት ጉዳይ ነው እኛ ግን የከፍተኛ ሚሊተሪ ትራዲሽን ያለን ያክል ቲዮራይዚንግ የለው ስትራቴጂክ ኮንቨርሴሽን የለም እንዲሁም የሚዋጉ ታላላቅ ጀነራሎች አሉ ያ ግን ተጽፎ ምን ብሎ ሚሊተሪ ቲንከር እንዲሆኑ እንደንሳንሱጂ ኮተብል የሆነ እንትን የለንም በውጊያ በምናምን ከፍተኛ እንትን ነው ግን እየተከተለ ይሄን ወደ ጽሁፍ የሚቀየር እየተከተለ ሰንዶ ቲዮራይዝ አድርጎ የሚያቀርብ ኢንተሌክቹዋል ክላስ ስለጎደለ ችግር ሆኗል ለምሳሌ አድዋ ላይ ያሸንፈናቸው ጣሊያኖቹ ማይጨው ላይ 5 ዓመት ኦኩፓይ አድርገውናል ብዙ ርቀት መጥተዋል አድዋ ላይ የኛ ሚሊተሪ ትራዲሽን አጼ ስላሴ መጥተው የፊውታራሪው ምናምን አባረው ዘመናዊ ለማድረግ ጀነራሎች ምናምን ዘመናዊ ትምህርት ቤት ከፍተው ግን በሁለት እግሩ ሳይቆም ስለተወረረ የድሮውን አልያዝነውም ጥለነዋል አዲሱንም ደግሞ በደንብ አልተላበስ ነው ሶ ትልቅ ሚሊተሪ ትራዲሽን አለን እንደምንለው ሁሉ ተሰንዶ ተጽፎ ለሚቀጥለው ትውልድ ስላልተላለፈ የሚቀጥለው ትውልድ ከዜሮ እየጀመረ እንደገና ተማሪ የሆነ ለርኒንግ ከርቭ ከፍተኛ የሆነ ዋጋ ተከፍሎበታል የሀገር ማለት እኔ የጀነራል ባጫ መጽሐፍ ይሄን የቆየ ታሪካዊ ክፍተት ላኩና ሂስቶሪካል ላኩና
ይሞላዋል። ጀነራል ባጫ ኮርክረውናል። ይሄ ነገር እኔ በእኔ እምነት ይሄ መጽሐፍ ብሬክ ስሩ ነው። ይሄ መጽሐፍ በጣም ኮንሲኩዌንሻል መጽሐፍ ነው። ለምን ካላችሁኝ አንደኛ ያልተገናኘ ነገር አለን እኛ ታሪክ ውስጥ በጣም ትልልቅ ጀነራሎች ውጊያን የሚቀይሩ በየታሪክ ውስጥ አሉ። ሮማኖቹ ትልቁን ይሄ የጸረ ሽምቅ ውጊያ ተዋጊያቸውን ውጊያ ስትራቴጂያቸውን ፋቢያኒዝም ይሉታል። ፋቢያን የሚባል ሰውዬ እንትን ያለ እኛ ብዙ የጸረ ሽምቅ ውጊያ አድርገናል። ግን ቲንኪንግ አድርገ ነው ቲዮሪ ሆኖ ሐሳብ ሆኖ ስትራቴጂ ሆኖ አልመጣም። ይሄ ታሪካችን ውስጥ ከፍተኛ ጥረት ነው። አይ ሆፕ ይሄ መጽሐፍ ይሄን ነገር ይከፍታል። ሌሎች ጀነራሎችን ብትጽፉ ለሚሊተሪ ሂስትሪ የሚያነቡ ሰዎች ምናምን ፒኤችዲ ያላቸው ሰዎች በዚህ ጉዳይ ቢጽፉ ተረባርበን ፋቢያኒዝም እንደሚሉት ሁሉ የሆነ ነገር ይመጣል። በእኛ ጀነራሎች ስም የተሰየመ ስትራቴጂ ይመጣል። ሌላው ዓለም የሚማርበት ማለት ነው። ሌላው እኔ የኛ ሚሊተሪ ትራዲሽን ውስጥ የጎደለው ስትራቴጂክ ካልቸር፣ ስትራቴጂክ ኮንቨርሴሽን፣ ስትራቴጂክ ዴፕዝ የሚሉት ነገሮች ይጎላሉ። ውጊያ ላይ ኢምፕሮቫይዝ ያደረገ የሚዋጋ በጣም ውጤታማ ጀነራሎች አሉ። በታሪክ ውስጥ ፊታውራሪዎች ምናምን አሉ። ግን ይሄ ወደ ስትራቴጂ ሆኖ ቲዮሪ ሆኖ ለሚቀጥለው የሚተላለፍ ለሌላው ዓለም የሚሸጥ ዕውቀት አልሆነም። እና ይሄ መጽሐፍ ስለ ሰው አያወራ። በጣም ሂዩሚሊቲ ያለው ጽሁፉ ይሆነን አያጠቃም። እንግዲህ ብዙ የኢትዮጵያ ጽሁፎች የራቦር ጸሐፊ ነው የሚመስሉት፣ ወይ ራሳቸውን ለመከላከል ወይ ሌላውን ለማጥቃት ነው የሚጻፉት። ይሄ መጽሐፍ ያጠቃው ሰው የለም፣ ያጠቃው ቡድን የለም። ራሱንም ለመከላከል እንትላለም ጀነራል ባጫ በዚህ ብዙ ድንጋይ ወረወሩባቸዋል። ራሳቸውን ለመከላከል አንድ እዚህ ጋር አንዲት ፔጅ ግማሽ ፔጅ የሚባለውን መልስ ለመስጠት አላዋሉት። በጣም ጨዋነት ያለበት ብዕር ነው። ሂዩሚሊቲ ያለው ጨዋነት፣ ትህትና ያለው እንደገና ሐሳብ ላይ ሳይንሱን አስቀምጠው ዓለም አቀፋዊ ልምዱን አስቀምጠው ለኛ መውጫ መንገድ ያበጃሉ። እና ይሄ እርስ በርስ በመጽሐፍ መጣላት በመናም መጣላት አንዱ ሌላውን ማጥቃት ወይ ደግሞ ራሱን ለመከላከል ከሚደረግ ጥረት ውጭ በጣም ሲሪየስ የሆነ ሳይንስ ላይ የተመሰረተ የማንንም ስም የማያጠለሽ በጣም ሪዘርቬሽን ሬስትሬንት ያለው ሰልፍ ሬስትሬንት ያለው በራሱ ላይ ገደብ ያለ መጽሐፍ ነው። ይሄ እንትን በጣም ትልቅ እንትን ይወላል። አሁን ለምሳሌ አድዋ ላይ አሸንፈን የማጨው ላይ ዘመናዊ ጀነራሎች ሲመጡ ከአድዋ የሚማሩት ለምን ስለ አድዋ ሲወራ ስለ ትርክቱ ስለምናምን ነው እንጂ ስለ ስትራቴጂው አናወራ። ምን አይነት ስትራቴጂ ስፔሲፊክ ስትራቴጂ ተጠቀም ኮንቨርሴሽን ውስጥ የለም፣ ህዝባችን ውስጥ የለም፣ ምሁራኖቻችን ውስጥ የለም። ወይ እንኮራለን ኢንስፓይሬሽን ነው የምንጠቀምበት፣ ወይ የብሔር እንትን አንዱ ሌላው የበለጠ አሸነፈ የገሌ ሚና ነው ምናምን ለማለት ነው የምንጠቀምበት እንጂ አድዋ ላይ ጣሊያን እንዴት አሸነፈ ብሎ ስትራቴጂውን ኮንቨርሴሽን የለም። በዛ ምክንያት የሚቀጥለው ትውልድ እንደገና ተዋግቶ ተሸንፎ ቆስሎ ነው እንጂ የሚማረው ሪኢንቨንት ነው የሚያደርገው። ዊሉን ሁሉ ጊዜ ሪኢንቨንት እያደረግን ነው ነው። ለምን ያኛው ሲጀምር አባቶቻችን አያቶቻችን እንዴት አደረጉ ብሎ አንቦ የጎደለውን አይሞላም። ሁሉም ዜሮ ነው ገና እንትን ማነሳሳቱን ኢንስፓይሬሽኑ ላይ ነው እንጂ ስትራቴጂው የለም፣ የሚሊተሪ ስትራቴጂው የለም። ይሄ መጽሐፍ ካውንተር ኢንሰርጀንሲ ስትራቴጂ ኦን ስትራቴጂክ ኢሹ ነው ፎከስ የሚያደርገው። ሶ የኢትዮጵያ ሚሊተሪ ኮንቨርሴሽን ውስጥ ቲንኪንግ ውስጥ የጎደለውን ሚሊተሪ እንትን ስትራቴጂ ለሚቀጥለው ትውልድ ምናምን የሚያስተላልፍ መጽሐፍ ነው። በአጠቃላይ ኢትዮጵያ ውስጥ ከፍተኛ የሆነ የመጽሐፍ ባህል ጥረት አለ። መጽሐፉ ራሱ በዚህ መጽሐፍ ራሱ ትልቅ ነገር ነው እኛ ሀገር ውስጥ። ሶ መጽሐፍ ተጽፎ መምጣቱ ራሱ ትልቅ ነገር ነው። ከዛ አልፎ ግን በጎደለው ስትራቴጂ ምናምን በሚሊተሪ ሂስትሪ በሚሊተሪ ስትራቴጂ ዴፕዝ ላይ የጎደለውን ክፍተት የሚሞላ መጽሐፍ ነው። እናም በጣም በከፍተኛ የሆነ ሊትራሪ ኳሊቲ በጥበብ በሳይንስ የተጻፈ እንትን ነው። እዚህ ላይ ከጀነራል ባጫ ከፍተኛ የመናገርና የመጻፍ ችሎታ እንዳላቸው ተገንዝቤያለሁ። ኦብዘርቭ ያደርጋሉ። በጣም ጉጉት ያላቸው ሰው ናቸው። እንግዲህ ኪዩሪዮሲቲ ያላቸው ማለት ነው። ግን በዛ ልክ ጥንቃቄና ትህትና ያለው ጽሁፍ ነው። እኔ መጨረሻ ላይ የጀነራል ባጫ መጽሐፍ ኮርኮሮናል። የኮረኮረን ነገር
የተውሶ ይሄዳል ታጥቦ ተመልሶ ይላል የራየው አያቴና ከራሳችን ጋር ምክንያታዊ ፍቅር ያስፈልገናል ግን እውር ፍቅር አያስፈልገንም የራሳችን ዝም ብለን ራሳችን እኛ የተለየን ምናምን እንበል ይያልኩ ሳይሆን ራሳችን ራሽናሊ ኦብዘርቭ ስናደርገው ከራሳችን አልፎ ለዓለም ምንሸጠው ሚሊተሪ ስትራቴጂ አለን ዲፐር ሚሊተሪ ቲንከርስ አሉን የሚያኮሩ አስገራሚ ሚሊተሪ ጀነራሎች አሉን በአጠቃላይ ኢትዮጵያ የታላላቅ ሚሊተሪ ትራዲሽን እና የታላላቅ ሚሊተሪ ትራዲሽን ባህል ባለቤት ሀገር ነች ግን ይሄ እንዲሆን የኛ ፋቢያኒስቶች የታሉ ብዙ ጦርነት ተዋግተው ትልልቅ ስትራቴጂ አውጥተው ምን ብለው ትልልቅ ነገር አቺቭ አድርገው የነሱ ታሪክ ብቻ ሆኖ ይቀበራል የሚቀጥለው ትውልድ የሚማርበት ነገር ያስፈልገዋል እና ጀነራል ባጫ በዚህ መጽሐፍ ሌሎቻችሁም ጻፉ ከጻፍን ደግሞ በስትራቴጂ ጉዳይ ላይ ይሁን የሚቀጥለው ትውልድ ከኛ ያትርፍ የሚሉ ይመስለኛል ኢትዮጵያ ውስጥ ተቀብሮ ከሚገኘው ማዕድናችን በላይ የተቀበረው ሚሊተሪ ስትራቴጂ የበለጠ ውድ ዋጋ የሚያወጣ ይመስለኛል ለዓለም ብንሸጠው ትልልቅ ሚሊተሪ ስኩልስ ቢከፈቱ ዓለም መጥቶ ሊማርባቸው ይችላል አሜሪካኖችም መጥቶ ካውንተር ሰርጀሲ ከዚህ ሀገር መማር ይችላል ከነሱ በላይ የፔትሮኖስ መጽሐፍ አለ ካውንተር ሰርጀሲ ላይ ያወዳደርኩት ነበር ዘ ኒው ሳይንስ ኦፍ ካውንተር ሰርጀሲ እና ለአሜሪካ ሚሊተሪ የጻፈው እንትና አለ እኔ ወታደር ሚሊተሪ እንትን ማንበብ ደስ ይለኛል እና ይሄ መጽሐፍ የፔትሮኖስ መጽሐፍ እንግዲህ ፔትሮኖስ ኢራቅና አፍጋኒስታን የአሜሪካ ወታደርን ይመራል ካውንተር ሰርጀሲ በጣም ትልቅ ነምበር 1 እንትን ጀነራላቸው ነው እና ሲሪየስሊ ነው የምላችሁ ዝም ብሎ የዚህ መጽሐፍ ዳሰሳ ላይ የተለመደ ነገር አለ ጸሐፊውን ማንቆለጳጳስ እና ከፍ ማድረግ እንደዛ አይደለም ያረኩ ያለው አም ሲንሰርሊ ያወራኋችሁ ነው የፔትሮኖስ መጽሐፍና ይሄ መጽሐፍ መሰለመስ አድርጌ አንብቤዋለሁ እና በብዙ መንገድ ፔትሮስ ያላያቸው ነገሮች ጀነራል ባጫ አይተውታል አሁን ደግሞ ኤአይ ቀላል ነውና አፍሪካ ውስጥ በካውንተር ኢንሰርጀንሲ የተጻፉ መጽሐፍ ትፈልገህ አምጣልኝ ቢየው 3 ቀን ተከታታይ ቼክ አደረኩ የለም ካውንተር ኢንሰርጀንሲ ላይ ማለት በአፍሪካ ውስጥ የሌለ መጽሐፍ ነው ማለት እንግዲህ ኤአይ ነው ከዋሸ ስኖት ማይ ፕሮብለም 3 ጊዜ ቼክ አድርጌዋለሁ ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ውስጥ ያልጻፈ ነገር ነው የጻፉበት ማለት ነው በአጠቃላይ የኢትዮጵያ ሚሊተሪ ስትራቴጂዎቹ መጽሐፍ ከጀመረ ይሄ ከሻይነስ ወጥተን ትንሽ የኛ ጀነራሎች ትንሽ ሻይ ናቸው ይዋጋሉ ትልልቅ ነገር ያመጣሉ ግን ይጨርሱ ግን ትንሽ ሻይነስ ይበዛል ከዛ ወጥተን ሀፍረቱ ወጥተን መጽሐፍ ብንጀምር የኢትዮጵያን ሚሊተሪ እንትን አይደለም የሚቀጥለው ትውልድን የመዋጋት አቅም ብቻ አይደለም እንገነባው ኢኖቬሽን ምናምን በሙሉ ከፍተኛ ሚሊተሪ ትራዲሽን ያላቸው ሀገራት ነው በከፍተኛ ፍጥነት ወደ ኢኮኖሚ እድገት ውስጥ የገቡ እና ሚሊተሪ ውስጥ የሚደረግ ኤክሰለንስ የመጽሐፍ ባህል ምናምን የአገሪቷን አጠቃላይ ጣፈንታ ይቀይራል ስለዚህ ሚሊተሪ ውስጥ ያለን ኤክሰለንስ ወደ ሌላው ኤክሰለንስ እንዲሸጋገር እነዚህ መጽሐፍቶች ቢጻፉ ያገናኙናል ባጫ ጀነራል ባጫ ቀጥሉበት ሌሎቻችንም እኔን ጨምሮ የሳቸውን ፈለግ እንከተል ትውልዱ ደግሞ የተጻፈውን ጽሁፍ ያነበበ ጥበብ ይሸምት ለማትፈልጋለሁ አመሰግናለሁ